ጉድ ነው የሰው ልጅ ራሱን ስቶ ታሞ ተኝቶ መተንፈስ እንኳን አቅቶ ግሉኮስ ተሰክቶለት እየተነፈሰ እንዴት እኔ ነኝ ከጎኑ የምቀመጠው ብላችሁ ትጣላላችሁ? ሲጀመር ኢየሩስ ተብዬዋ ምን አይነት ገደ ገዳዳ ነሽ አንቺ? ከመጣሽ በመጀመሪያ ሀይሚን ሆስፒታል አስገባሽ። ሲቀጥል ደግሞ አሁን ደግሞ ተረኛ ብሩኬ ሆስፒታል ገባ። እኔማ በጣም ነው የተበሳጨሁት። ያበሳጨ ነገር በመጀመሪያ ደረጃ ሆስፒታሉ ራሱ ምን አይነት ስርዓት የሌለው ሆስፒታል ነው። የሰው ልጅ ራሱን ከሳተ ግሉኮስ ተሰክቶለት ከሆነ የሚተነፍሰው መተንፈስ እንኳን አቅቶት እንዴት ነው ሆስፒታሉ ውስጥ ህመምተኛው አለበት ውስጥ የሁሉ ህዝብ ገብቶ እስከሚጣሉ እስከሚጨቃጨቁ ድረስ ዝም የሚሉትኝ? በመጀመሪያ ደረጃ አንድ ሰው አስተማሚ፣ እሱም ደግሞ ምናልባት ነው የሚፈቀደው። ሲቀጥል ነርሶች ናቸው ልጁን የሚከታተሉት፣ ምን ደረጃ ደረሰ፣ ምን ተፈጠረ ብለው እያንዳንዱ ነገር ክትትል የሚያደርጉት እንጂ እናንተ እንዳለ ተሰብስባችሁ ገብታችሁ እንዴት ትጣላላችሁ? እንዴት ነው ጎኑ ስለመቀመጥ የምትጣሉት? እሱ እኮ መተንፈስ ራሱ አቅቶ ዝርር ብሎ ተኝቷል። እንዳይከብዳችሁም እንዴ? ቅድሚያ ለሰው ልጅ አታስቡም እንዴ? ይሄ እኮ ጭቅጭቅ ነገ ተነገ ወዲያ የምትደርሱበት ነው እንዴ? ሲቀጥል ምን አይነት አይነ ደረቅ ነሽ ኢየሩስ ተብዬዋ? ምን ጉድ ነሽ? ምን አለ ሀይሚ መታ ተቀምጣ ብሩኬ ምን እንደሆነ ብታየው ብትጠይቀው፣ አንቺ ምን ቤት ነሽ? ምን አገባሽ? ምን ቤት ነሽ እንዴ? እዚህ ደረጃ የደረሰው ሲጀመር ባንቺ ምክንያት ነው። ትናንትና ዝግጅት ኬክ ምናምን ብለሽ ያለ ፍላጎቱ አመተሽ በመጀመሪያ ምን እንዳደረግሽው አይታወቅም። ይሄን ነገር በደንብ ማወቅ አለብሽ። ሲቀጥል ሀይሚ መታ ከጎኑ ተቀመጠች። ገና ከጎኑ ብቻ አይደለም፣ ቀጣይ ላይ ታያለሽ። ሀይሚ ከዚህ በኋላ የድሮ ማንነቷን አይደለም የምታዩ፣ አሁን ቀጣይ አዲስ ሀይሚን ነው የምትመለከቱ። ገባሽ አይደለም? ምንድነው ጉድሽ? ምንድነው የተፈጠረው? በመጀመሪያ ስርዓት ያዥ፣ እንደ ሴቱ ስርዓት ያዥ። ሲቀጥል ሀይሚን ባለጌ ምናምን ብለሽ መሳደብ አችም። ሀይሚን አመናጭቀሽ እሷን አስወጥተሽ አንቺ ከብሩኬ ጎን መቀመጥ አችም። ብሩኬ ራሱን ስለሳተ ነው እንጂ አጠገቡ አያስቀምጥሽም፣ አያስደርስሽም። እንኳን አይደለም ሀይሚ እንደዚህ ግብግብ ብላ መታለት ቀርቶ ማለት ነው እንደዚሁም አንቺን ማየት አይፈልግም። አንቺን ያለማሳፈር ሸም ስለሚይዘው ብቻ ነው በጠራሹ ሰዓት ጎንሽ የመጣ የነበር ትናንትና ማለት ነው። እና መጨረሻውም ይሄው ልጁን በጭንቀት በምናምን ብለሽ ሰበብ አሰባብ አመጣችሁ እንጂ የሆነ ነገርማ ተደርጓል። ትናንትና ደህና ነበር እንዴ? ደህና ሰው እንዴት ነው ባንዴ ሆስፒታል ገብቶ ራሱን ስቶ ምናምን እንደዚህ ዝርግት ብሎ የምናየው? የሰው ልጅ ትንሽ ህመም ካለበት እኮ ታመመ ተብሎ የሆነ ነገር ተፈጠረ ይባላል። ሲቀጥል ፍፄ ደግሞ ሀይሚ ስታመጣ በመጀመሪያ ኢየሩስን መሸኘት አለብህ፣ ከሆስፒታል ውስጥ ማስወጣት አለብህ። ገባ አይደለ? እንደ ትናንትናው ዛሬም አመጣ እነሱ ሲጨቃጨቁ ሲጣሉ፣ ተነሽ ከጎኑ እኔ ነኝ የምቀመጠው፣ አንቺ ምን አገባሽ፣ እኔ ነኝ አስተማሚ እያሉ እንደዛ ሆያ ሆዬ ሲፈጥሩ ቆመህ ዝም ብለህ ማውራት የለብህም እንዴ? ስርዓት አስይዟቸው እንጂ። አንዳንድ ጊዜ በነገራችን ላይ ክብራችሁን አስከብሩ እንጂ። ሀይሚዬ ደግሞ በጥፊ በያት ምንም አታመጣም። የምሬን ነው የምላችሁ። እኔ አበሳይታኝ ነው ተናድጄ ነው እንዴ። እንደዚህ ብሎ ነገር የለም። ሀይሚም ደግሞ ክብርሽን አስከብሪው። የምሬ ነው። ከዚህ በኋላ ጥግሽ እንዳይደርሱ አድርጊ። ኢየሩስ ከዚህ በፊት ካስታወሳችሁ ማለት ነው ለሀይሚ እንደሚያስብ ሰው፣ ሀይሚ መልካም ሴት ናት፣ ጥሩ ሴት ናት፣ ብዙ ነገር ችላለች ምናምን ስትያን ነበረ። ዛሬ ደርሶ ምንድን ነው እንደዚህ የሚያንጨረጭርሽ? ሀይሚ ሳይሆን በቅናት የመጣችሁ ከጎን የሆነችው አንቺ ነሽ፣ ከገባሽ ማለት ነው። ሀይሚን ቀንተሽ ነው የመጣችሁ፣ ህይወቱን አበላሽተሻል። የእሱን ደስታ አትፈልጊም። ትናንትና ደስታውን ስላበላሸሽ ነው ራሱን የሳተው። ኧረ እባክሽ ምንድን ነው ትናንት የሚያስደስተው? ኬክ አንድ ኬክ ገዝተሽ የመጣሽ፣ ለዛውም ደግሞ ፕሮግራሙን አንቺ አይደለሽ የሚያዘጋጅሹ፣ ማወቅ ካለብሽ ማለት ነው። በአንድ ኬክ ነው ብሩክ የራሱን የሳተው አይደለም። ዛሬ አይተሽ ከሆነ ብሩክ አንድ ነገር ቢሆን እኔ ከአንቺ ራስ ላይ አልወርድም ነው ያለችው ሀይሚ። ገባሽ አይደለ? ይሄን ነገር ማወቅ መቻል አለብሽ። እነሱ ቢጣሉም ተለያየም ቢሉ መቼም ተለያይተው የማይቀሩ ሰዎች ናቸው። በመጀመሪያ ብሩኬ ፈጣሪ ማር። እኔ ከጠዋት ጀምሮ ነው ቀን የተበላሸው። እውነቴን ነው የምላችሁ። እንደምታውቁት ያው አርቲስት በጣም የምንወደው ነጻነት ከዚህ ዓለም በሞት ተለይቶናል። በደቂቃዎች ነበር ያየሁትኝ ጉርሻ ፔጅ ላይ መጀመሪያ ላይ አርቲስት ሞቷል፣ ግን ቆየት ብላችሁ ፖስቱት ተብለና ሲባል በጣም ነበር የደነገጥኩትኝ። ያልጠበቅኩት ማለት በሳቁ የብዙ ቤቶችን የሚያስቅ በጣም መልካም ሰው። ገባችሁ? ሁላችሁም ታውቁታላችሁ። ሲስቅ እንጂ የሆነ ነገር ሲፈጠር እኔ አይቼ አላቅም።
በአንድ ሳምንት አያችሁ። የሰው ህይወት እንደዚህ ነው። ለዚች አጭር ጊዜ ለዚች አጭር እድሜ እንደዚህ ባንባላ እንደዚህ ባንሆን ብንተዛዘን ምን አለበት? እንደገና የተመለከትኩት ነገር እየሩስ ጋር አንቺ ይሄ ልጅሽን ስፖንጅ ነው አውጥተሽ ወደዛ ጣይልኝ። ምክንያቱም ስትቀመጭ እግርሽን አጣምረሽ ነው የምትቀመጩ። ጭራሽ ድግፍ ብለሽ መደገፊያ አድርገሽዋል። ይሄ እርግዝና ነው እንዴ? እርግዝና አይደለም ሲጀመር ማለት ነው። አንቺ የመጣሽበት አላማ አለሽ። አላማሽን ዩቲዩብ ተከፍቶልሻል። ዩቲዩብሽን ይዘሽ የምትሄጂበት ሂጂ። ሀይሚና ብሩኬን ለማለያየት አትሞክሪ። ገና ከመምጣትሽ ያው ሀይሚ ሆስፒታል ገባሽ፣ ድጋሜ ብሩኬ፣ ነገ ደግሞ ማን እንደሚደገም አታውቁም። የምሬን ነው። ገድ ሲጀመር የሆነ ገዳዳ ነገር ነው። ሰማሽኝ አይደለም? እና ደግሞ ሀይሚዬ በዚህ በእንደዚህ ሁኔታ ሆኖ ብሩኬ መጣላት የለብሽም። አንቺ ውጪ፣ አንቺ አታስፈልጊም፣ አንቺ እኔ ከጎኑ ልሆን እንደዛ ማለት የለብሽም። ታያትኝ በቃ ይሆናል አይደለ? አንዳንድ ጊዜ ሰዎችን አይተን እንዳላየና አርገናቸው ስንተዋቸው በዛን ሰዓት ይሰማቸዋል። በራሳቸው ጊዜ የሞራል ውድቀት ስለሚመጣባቸው ትተዋችሁ ይሄዳሉ። ገባችሁ አይደለ? አይታችሁ እንዳላየ ሰምታችሁ እንዳልሰማና አርጋችሁ የሆነ ሰው ሲያወራችሁ ራሱ እና አርጋችሁ ከተዋችሁ የሞራል ውድቀት ይመጣበታል። ከሰትቷችሁ ይሄዳል። እየሩስም ደግሞ ያ ነገር ያጋጥማታል። ገባችሁ? ትንሽ እንኳን ለሀይሚ ሲከላከል ያየሁት ዛሬ ማን ነው? የብሩኬ ጓደኛ ነው። ፍፄም ቆሞ ነው የሚያወራው። ሀብቴ ሲጀመር ተናዷል። በሁሉም ስለተናደደ ይመስለኛል። እሱም ምንም የተሰማው ነገር የለም። ምንም እያለ አይደለም። ከአስወጣችሁ ሁለታችሁ ሙጡ እያለ ነበር ሀይሜንም እየሩስንም። ምክንያቱም ከተፈጠረው አንጻር ማለት ነው። እኔ ከነሱ በላይ ገባችሁ? የሆስፒታሉ ስነ ስርዓት የለውም ሆስፒታሉ ሲጀመር ማለት ነው። ሀይሜ እንዳልሽው ሌላ ሕክምና ቢደረግለት ሌላ ቦታ ይሻለዋል ብሩኬ ሲነቃ ማለት ነው። እንደዚህ ሆኖ የትም ይዘሽው መሄዳችን በመጀመሪያ ሆስፒታሉ ላይ ነው እኔ ትንሽ የሆነ ነገር ያየሁበትኝ። ምክንያቱም ሁሉም ሰው በአንዴ መግባት አይችልም። በመጀመሪያ ሲቀጥል አንድ ሰው ነው የሚገባው። እሱንም ደግሞ ከነቃ በኋላ ሳይነቃ ምን ሊያደርግ ነው አስታማሚ የሚገባው? ነርሶች ናቸው ለሱ ክትትል የሚያደርጉለት። ገባችሁ አይደለ? ሌላው ደግሞ እንግዲህ ውስጥ ሁላችሁም እጅብ ብላችሁ መጫጫኋችሁን እኔ አልወደድኩትም ብቻ ሳይሆን የትም አይነት ሆስፒታል ውስጥ እንደዛ አይነት ነገር እኔ አይደም ሰምቼም አላቅም። ለመጀመሪያ ቡታጅራ ላይ ብሩኬ የታመመበት ቦታ ላይ ነው ያየሁት። የምሬን ነው ብላችሁኝና የሀይሚም ጊዜ እንደዛ ነገር ነበር የተወሰነ ግን ቼክ አድርገው አይተው ነው እንጂ የሚወጡት እንደዚህ እስከሚጣሉ እንዴት ነው ድብድብ ደርሰዋል እኮ እንደዚህ እስከሚፈጠር ድረስ ማንም ያደረገው ነገር የለም። ለማንም ሀይሚን አስወጥታ በር ስትዘጋ ስትቆልፍ እኔ ተበሳጭቼ ነበረ። ድጋሚ ሀይሚዬ ገብታለች። ሀይሚዬ ከዚህ በኋላ እንደምታዩት ከብሩኬ ጎን ነው የምትሆነው፣ አትሄድም። ግን ጭቅጭቃችሁ የሩስና የሀይሚ ጭቅጭቅ ይቀጥላል። እኔ ለሀይሚ አንድ መልእክት ማስተላለፍ የምፈልገው ባለቤት ሁኚ። የምሬን ነው የምልሽ። በብሩኬ ላይ እኮ ባለቤትነት እኮ አለሽ አይደል እንዴ? ባለቤት ሁኚ። ባለቤት ከሆንሽ ደግሞ ማንም መጥቶ ቢጨቃጨቅም ምንም ቢልም ማለት ቦታውን ያውቃል፣ ጥጉን ያውቃል። ገባችሁ አይደለ? ሀይሚዬ አንቺ አሁን እንትን ስለሰጠሽ ክፍተት ስለፈጠርሽላት ነው መታያን ሁሉ ስታረግ የነበረውኝና ኦፍኮርስ ተናደሽ ተበሳይተሽ ስለተፈጠረው ምናምን ነገር ደብሮሽ ሊሆን ይችላል። ያው ከልቧ እንዳልሆነ ሀይሚ ያንን ያደረገችው ደጋግሜ ተናግሬ ያለውኝ። ቤተሰቦቼ በድጋሚ በሌላ ቪዲዮ ልመለስ እችላለሁ ግን በቃ እኔ ራሱ ድብር ብሎኛል ሙሉ ቀን። አንደኛ እንደነገርኳችሁ የነጻነት ህይወት ማለፉ ያው እንደ ቤተሰብ በሉትኝ። ሁለተኛ ነገር ደግሞ ብሩኬ በእንደዚህ ሁኔታ መምጣቱ ምናምን ብቻ ተሰምቶኛል። ይሄን ነገር ሙሽዬ እንዳታይ ካየች በጣም ነው የሚያስጠላው። ገባችሁ አይደለ? ትልቅ ናት፣ እናት ናት ምናምን ከባድ ነው የሚሆነው።